ሰላም ጤና ይስጥልን። ወቅታዊና ትኩስ መረጃዎችን በፍጥነትና በጥራት የሚያደርሳችሁ የፈጠነ ሚዲያ ነው። ዛሬ በመካከለኛው ምስራቅ እስራኤልና ሐማስ እያደረጉት ባለው ጦርነት የታየውን አዲስ ክስተት፣ በአማራ ክልል አዊ ዞን የተመዘገበውን አስገራሚ የጦር መሳሪያ ዝውውር ቁጥጥርና በመቀለ ከተማ በሞባይል ስልኩ በራሱ ላይ የተፈረደበትን የ10 ዓመት እስራት ማስረጃ ይዞ ሲንቀሳቀስ ስለተያዘው ነፍሰ ገዳይ ዝርዝር መረጃዎችን ይዘንላችሁ ቀርበናል። የድርድር ጠረጴዛው በደም ሲጨማለቅ የእስራኤል አዲስ ስልትና የአልሃያ ቤተሰባዊ መስዋዕትነት፣ በመካከለኛው ምስራቅ ለወራት የቀጠለው ደም አፋሳሽ ጦርነት አሁንም መልኩን እየቀያየረ ቀጥሏል። እስራኤል በጋዛ ላይ የምታካሄዱ ወታደራዊ ዘመቻ ከጦር ግንባር አልፎ አሁን ላይ የሐማስ ከፍተኛ የፖለቲካ አመራሮችን የግል ሕይወትና ቤተሰብ ኢላማ እያደረገ ይገኛል። በዚህ ሳምንት ረቡዕ ዕለት በጋዛ ከተማ የተፈጸመው የአየር ጥቃት የዚሁ ስልት አካል ተደርጎ ተወስዷል። በጋዛ ከተማ ዳራጅ በተባለው ሰፈር ላይ የእስራኤል የጦር አውሮፕላኖች በፈጸሙት ድንገተኛ ጥቃት የሐማስ የፖለቲካ ቢሮ ምክትል ኃላፊና የቡድኑ ዋና ተደራዳሪ የሆኑት ካሊል አልሃያ ልጅ አዛም አልሃያ መገደሉ ተረጋግጧል። እንደ ሕክምና ባለሙያዎችና የዓይን እማኞች ገለጻ ከሆነ በጥቃቱ አዛምን ጨምሮ 2 ሰዎች ወዲያውኑ ሕይወታቸው አልፈዋል። ከ9 በላይ ንጹሃን ዜጎች ላይም ከባድና ቀላል የመቁሰል አደጋ ደርሷል። በተጨማሪም በተመሳሳይ ቀን በጋዛ ፖሊስ ኃይል ውስጥ ከፍተኛ ኃላፊ የሆኑ 1 ኮሎኔል እና ሌሎች 4 ሰዎች በሌላ ጥቃት መገደላቸው ተሰምቷል። ለካሊል አልሃያ ይህ የመጀመሪያ የመርዶ ዜና አይደለም። ይህ መሪ እስራኤል ከሐማስ ጋር በምታደርገው የዓመታት ግጭት ውስጥ በርካታ የቤተሰብ አባላቱን አጥቷል። እንደ አውሮፓውያን አቆጣጠር በ2008 እና 2014 በጋዛ በነበሩ ውጊያዎች 2 ወንድ ልጆቹን አጥቷል። ባለፈው ዓመት በኳታር መዲና ዶሃ ላይ በሐማስ አመራሮች ላይ በተሰነዘረ የግድያ ሙከራ 3ኛ ልጁ ተገለዋል። አሁን ደግሞ 4ኛው ልጁ አዛም በጋዛ ሰማይ ስር በተተኮሰ ሚሳኤል ተቀጥፏል። ይህ ተከታታይ ጥቃት የሚያሳየው እስራኤል የሐማስን መዋቅር ለማዳከም የመሪዎችን ቤተሰብ ጭምር ኢላማ የማድረግ ጫና እየተጠቀመች መሆኑ ነው። ካሊል አልሃያ በኳታርና ግብፅ ለሚመራው የተኩስ አቁም ድርድር የሐማስ ዋና ተወካይ ነው። ልጁ በተገደለበት በዚህ ወቅት ድርድሩ ይበልጥ አጣብቅኝ ውስጥ እንደሚገባ ይጠበቃል። በመካከለኛው ምስራቅ ያለው ውጥረት በዚህ መልኩ ቀጥሏል። ወደ ሀገሩ ስንመለስ ደግሞ የጸጥታ ስጋት ሊሆኑ የሚችሉ የጦር መሳሪያዎችን በቁጥጥር ስር ለማዋል እየተደረገ ያለው ጥረት ሌላ ስኬት አስመዝግቧል። በአማራ ክልል አዊ ዞን ውስጥ በከሰልና በማንጎ ምርቶች ውስጥ ተደብቆ ሊያልፍ የነበረ የጥፋት መላላክ በኬላ ላይ ከሽፏል። የጥፋት መላላክ ወይስ የጸጥታ መዋቅር ስኬት? በአዊ ዞን የተያዘው የጦር መሳሪያ ዝውውር በኢትዮጵያ ወቅታዊ የጸጥታ ሁኔታ ውስጥ አንዱ ትልቁ ስጋት ሆኖ የቀጠለው ህገወጥ የጦር መሳሪያ ዝውውር አሁንም መልኩን እየቀያየረ ቀጥሏል። ትናንት በአማራ ክልል አዊ ብሔረሰብ አስተዳደር ዞን የተመዘገበው ክስተት የዚሁ የጥፋት መንገድ አንዱ አካል ሲሆን የጸጥታ አካላት በወሰዱት የተቀናጀ እርምጃ ከፍተኛ ቁጥር ያለው ጥይት በቁጥጥር ስር ውሏል። የአማራ ክልል ፖሊስ ክልሎች የደህንነት አካላት በተቀናጀ ባደረገው ኦፕሬሽን የጦር መሳሪያው በተያዘው ከቤኒሻንጉል ጉሙዝ ክልል መተከል ዞን ተነስቶ ወደ አማራ ክልል ፈንደቃ ከተማ ሊገባ ሲል በኬላ ላይ በተደረገ ጥብቅ ፍተሻ ነው። ይህ ዝውውር ልዩ የሚያደርገውና አሳሳቢነቱን የሚጨምረው አዘዋዋሪዎቹ የተጠቀሙበት ስልት ነው። ተጠርጣሪዎቹ የጦር መሳሪያውን ለመደበቅ የተጠቀሙት የዕለት ተዕለት የንግድ ምርቶችን ማለትም ከሰልና ማንጎን ነው። ጥይቶችን በእነዚህ ምርቶች ውስጥ በመደበቅ የኬላ ፍተሻን ለማለፍ ቢሞክሩ ቀድሞ በደረሰ የደህንነት መረጃና በተደረገ ጥንቃቄ የተሞላበት ፍተሻ ሳይሳካላቸው ቀጥሏል። በፍተሻው ወቅት የተያዘው ህገወጥ ቁሳቁስ 1657 የክላሽኮቭ ጥይቶች እንዲሁም ጥይቱን ሲያጓጉዙ የነበሩ ተጠርጣሪዎች በተጨማሪም ለማጓጓዣነት ያገለገሉ ንብረቶች ናቸው። ፖሊስ እንደገለጸው ከሆነ እነዚህ ጥይቶች ለሽብርና ለጽንፈኛ ቡድኖች ሊደርሱ የነበሩ ናቸው። ይህም በክልሉ ሰላም ለማስፈን እየተደረገ ያለውን ጥረት ለማደናቀፍ የታለመ መሆኑን ያመላክታል። በአዊ ዞን የተያዘው ህገወጥ ዝውውር የጸጥታ አካላትን ንቃት የሚጠይቅ እንደሆነ ሁሉ በመቀለ ከተማ የተመዘገበው የወንጀል ዜና ደግሞ ከፊልም ታሪኮች የማይተናነስ ሆኖ ተገኝቷል።
አንድ ሰው ግድያ ፈጽሞ ሲያዝ ቀደም ሲል በሌለበት የተፈረደበትን የ10 ዓመት እስራት ማስረጃ በገዛ ስልኩ ይዞ መገኘቱን ብዙዎችን አስገርሟል። ይህ ወንጀለኛ እንዴት ሊያዝ ቻለ? የኋላ ታሪኩስ ምን ይመስላል? ዝርዝሩን እንደሚከተለው። ከፍትህ ያመለጠው ባለ ሁለት ገጽታው ነፍሰ ገዳይ በመቀለ ከተማ የተፈጸመው አስገራሚ ክስተት። በመቀለ ከተማ የፍትህ መዛባትንና የደህንነት ስጋትን አጣምሮ የያዘ አንድ አስገራሚ የወንጀል ዜና መላውን ከተማ አስገርሟል። አንድ ግለሰብ በቁማር ቤት ውስጥ በፈጸመው ግድያ በቁጥጥር ስር ሲውል ፖሊስ ያልጠበቀው ሌላ ታሪክ ሚስጥር ተጋልጧል። ተጠርጣሪው ቀደም ሲል በፈጸመው የግድያ ሙከራ የ10 ዓመት ጽኑ እስራት ተፈርዶበት ሲፈለግ የነበረ የሸሸ ወንጀለኛ መሆኑ ታውቋል። ክስተቱ የተጀመረው ሚያዝያ 14 ቀን 2018 ዓ.ም ምሽት 3 ሰዓት ላይ ነው። በመቀለ ከተማ ሀድነት ክፍለ ከተማ መትከል ተብሎ በሚጠራው ቀበሌ ውስጥ በሚገኝ አንድ የካራምቡላ መጫወቻ ውስጥ በቁማር ሰበብ በሁለቱ ግለሰቦች መካከል ኃይለኛ ግጭት ተቀሰቀሰ። በወቅቱ ተጠርጣሪው በያዘው ስለት በመጠቀም አንዱን ግለሰብ ወግቶ በመግደል ከስፍራው ተሰወረ። የመቀለ ከተማ ፖሊስ ባደረገው ፈጣንና ከፍተኛ ክትትል ተጠርጣሪው ከአንድ ቀን ፍለጋ በኋላ በቁጥጥር ስር መዋል ችሏል። ፖሊስ ተጠርጣሪውን በቁጥጥር ስር አውሎ ምርመራ ሲጀምር ግን ጉዳዩ ይበልጥ ውስብስብ ሆነ። የተጠርጣሪውን የኋላ ታሪክ ለማጥናት በተደረገው ስራና የእጅ ስልኩን በመፈተሽ ሂደት ውስጥ አንድ አስገራሚ ነገር ተገኘ። ግለሰቡ የዛሬ 2 ዓመት ገደማ ማለትም ጥቅምት 2016 ዓ.ም በዚሁ ቀበሌ ውስጥ ሌላ ሰውን በተደጋጋሚ ስለት በመውጋት የግድያ ሙከራ ፈጽሞ ነበር። በዚህ ወንጀሉ የካቲት 28 ቀን 2017 ዓ.ም ፍርድ ቤት በሌለበት የ10 ዓመት ጽኑ እስራት ፈርዶበት የነበረ ቢሆንም ግለሰቡ ግን ቅጣቱን ሳይፈጽም ተሰውሮ ቆይቷል። የሚገርመው ደግሞ ግለሰቡ በሌለበት የተፈረደበትን የ10 ዓመት እስራት የፍርድ ውሳኔ ማስረጃ በፎቶ አንስቶ በገዛ ሞባይል ስልኩ ውስጥ ደብቆ መገኘቱ ነው። ይህ የሚያሳየው ወንጀለኛው ፍርዱን እያወቀ ከፍትህ አካላት ተደብቆ ይኖር እንደነበር ነው። ይህ ክስተት ለከተማዋ ነዋሪዎችና ለጸጥታ አካላት በርካታ ጥያቄዎችን ያስነሳል። ግለሰቡ በተመሳሳይ አካባቢና በተመሳሳይ መሳሪያ ተደጋጋሚ ጥቃቶችን መፈጸሙ የባህሪ ለውጥ የማያሳይና ለህብረተሰቡ እጅግ አደገኛ የሆነ ወንጀለኛ መሆኑን ያሳያል። የ10 ዓመት እስራት የተፈረደበት ግለሰብ በከተማዋ ውስጥ ተደብቆ ሌላ ግድያ እስኪፈጽም ድረስ መቆየቱ በደህንነት መዋቅሩና በነዋሪው ጥቆማ መካከል ያለውን ክፍተት ይጠቁማል። አሁን ላይ ፖሊስ ወንጀለኛውን በቁጥጥር ስር መዋሉ ትልቅ ስኬት ቢሆንም ቀደም ሲል የተወሰነበትን የ10 ዓመትና አሁን የተፈጸመውን ግድያ አጣምሮ የሚሰጠው የፍትህ ውሳኔ የህብረተሰቡን የመንግስት እምነት ለመመለስ ወሳኝ ይሆናል። ተጠርጣሪው አሁን ላይ በፈጸመው የግድያ ወንጀል ተጨማሪ ምርመራ እየተደረገበት ሲሆን ፖሊስ እንደገለጸው ከሆነ ቀደም ሲል የተወሰነበትን የ10 ዓመት እስራት በማረሚያ ቤት ሆኖ እንዲፈጸም ያደርጋል። ከአዲሱ የግድያ ወንጀል ጋር ተዳምሮም ከባድ ቅጣት ሊጠብቀው እንደሚችል ይገመታል። ለዛሬ ያዘጋጀንላችሁ መረጃዎች እነዚህን ይመስሉ ነበር። በየቀኑ አዳዲስና ትኩስ መረጃዎችን እንዲደርሳችሁ የፈጠነ ሚዲያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ፕሮግራሙን ከወደዳችሁት ላይክ እንዲሁም ለሌሎች እንዲደርስ ሼር ማድረጋችሁን እንዳትረሱ። ሰላም ለሀገራችን፣ ሰላም ለዓለማችን።